እንኳን ደህና መጣችሁ ፒና ወይም ብዙነሽ ቦሪሳ እባላለሁ የት ነው ያለነው አሁን የምንገኘው እንጦጦ ፖሊቴክኒክ ኮሌጅ የስነ ጥበብ ትምህርት ክፍል ተማሪዎች ወደ የሰራናቸው የመመረቂያ ስራዎች በመጎብኘት ላይ ነው የምንገኘው እኔ ዳጊል ልሰራ ነው የመጣሁት ዛሬ ለምሳሌ እኔ ይኸውልሽ ሁለት አካፋ አፈር ይበቃኛል እሱ ግን ሁለት መኪና አፈር ነው እሱ ለመስራት ሁለት መኪና አፈር ነው የሚፈጀው እዚህ ጋር ታላቅ አርቲስት የዓለም ሎሬት አፈወርቅ ተክሌን ነው የምናገኘው እያዋብ ይባላል የሰራው ከሁለት አመት በፊት የተመረቀ ተማሪ የመመረቂያ ስራው ነበረ በጣም የሚያምር ስራ ነው አው እጅግ በጣም ውብ የሆነ ስራ ነው እኛውን ሁሌ ሐውልት አልቆ ስለሆነ ምናየው ዛሬ ከጀርባው ምን ይመስላል እንዴት ነው የሚሰራው ምን ይጠቀማል አንድ ሰው ሐውልት ለመስራት የሚለው በደንብ እናያለን ማለት ነው ወደ ውስጥ እንገባና ከጀርባው ዛሬ ሐውልት እንዴት እንደሚሰራ አብረን እናያለን እንሞክራለን ጭቃውና ቦካለን ፒና እዚህ ጋር ያለው ደስ ይላል ደግሞ በጣም አው በጣም ደስ የሚል ስራ ትክክለኛ መልክ አለ ምናምን ባስኬቱ ዛጋ ደግሞ አንደኛ አየር ላይ ነው አንደኛ አንተ ሙሉ አቅፎታል ግን ይሄን መስራት ነው ከባድ ክብደት የለውም አው ከላይ ያለው ከብረትና ከተለያዩ ማቴሪያሎች ነው የሚሰራው መጀመሪያ ውስጥ ያለውን ፕሮሰስ ደግሞ በሰፊው እናያለን ይሄ የላይኛው ፋይበር ነው ከላይ ይገርምናል ስንት ጊዜ ቆያል ሐውልት ሳይበላሽ በየጊዜው ያው እድሳት ይደረግለታል ነው ወይስ ቀለምን የተለያዩ ሲበላሽ ሪተች ይሰራል በተሰራበት ማቴሪያል ማለት ነው እሺ አሁን ወደ ስነ ጥበብ ትምህርት ክፍላችን የስዕል ማሳያ ደርሰናል ውስጥ ያለውን ደግሞ እናያለን ማለት ነው የኪነ ቅርጽ ስቱዲዮአችን ነው መስሪያ ስቱዲዮአችን ተዘበራርቋል ኮፒና አው አንዱ የኪነ ቅርጽ መስሪያ ቦታ ባህሪው ነው ወዲያው ነው አው እንግዲህ ብረት እንጨት የሌላ ነገር አለ ጋሪ አንተ እዚህ ያ እነዚህ ሁሉ ማቴሪያል ለስራው የሚያገለግሉ ናቸው ብረት እዚህ ርካሽ መሰለኝ ብዙ መሬት ወርቆም እነዚህ የሚሰበሰበው ልጅ ቢመጣ ባንዴ ብዙ ነው የሚያነስ ስለዚህ ዛሬ አንድ ነገር እንሞክራለን ማለት ነው ዳጊው ላንተን እየሰራሽ ነው አይደል አው ሰላም ትባላለች ሰላም እንዴት ነሽ ሰላም ሰላም ነው ስምሽ አላ ሰላም ሰላም ዳጊ ነው መሰል አጥፊ ችግር የለም ይሄኛው መጀመሪያ ትልቅ ፊገር ከመስራታችን በፊት አርሚቸሪ ይባላል ሞዴል ጥራት እንደዚህ አናቶሚ እንሰራና በሽቦ መጀመሪያ እናጣምማለን ከዛ በተርፍ ላይ እናስራለን እንደዚህ እንጨት ጭቃው እንዳይወድቅ ጭቃውን እንሞላውና ከዛ ፎርም እንፈልግለታለን ከዛ በኋላ እዚህ ጋር ካለቀ በኋላ ዋናውን ስራ መጀመር እንችላለን እቺ ሳምፕል ነች ማለት እቺ ቀብድናት እንደዛ በትንሹ ካጠናን በኋላ ነው ወደ ትልቁ ቅርጽ የምንሄደው ማለት ነው ለምሳሌ አሁን ብዙ መቃብሮች ላይ የታዋቂ ሰዎች ምስል ፎቶ በሐውልት ይቀርጻልና ያ እንዴት ነው የሚሰራው ያኛው ከፎቶአቸውን ተወስድና ቀጥታ ነው የሚሰራው ይሄ ግን የመመረቂያ ስራችንን ለመስራት ስለሆነ እዚህ ነው የሚጀምረው እቺ ደስ ትላለች አነስ ብላ ግን ፎቶ ታይቶ ይመጣል ግን አው ከብዙ አቅጣጫ ከሁሉም ዳይሜንሽን የተነሳ ፎቶ ይፈልግና እንደዛ ነው የሚሰራው አሁን ለምሳሌ ከኔና ከአብራም የማን ይቀርብ እንደዛ መልስ ችግር የለውም ማን ይቀርብ ያው ሁለታችሁ ጉንጭ ስላላችሁ የሱ ጉንጭ እኮ ተንጠልጥሏል አትይ ጉንጭ ያለው ሰው አናቶሚ ስለማይገኝ ትንሽ ይከብዳል የኔንም ጨምሮ ማለት ነው አናቶሚ የሌለች ፒናን ግን አያ በደንብ ተሰራለች ፒና ቀላል ነች አሁን እኔ ምንሽ ግን እና አሁን በቃ ወደፊት ተስፋ የለኝም ማለት ነው
መረሪ ማለት ጥቁር ጭቃ ነው ጥቁር አፈር አዎ መረሪ ወይም ዋልካ ጭቃ ይባላል ዋልካ አፈር አንዳንድ ቦታዎች ላይ አለ አራብሳ አካባቢ አለ ንማቃ አዎ ስለዚህ ለሐውልት ለጭቃም ቦታ ያ መጀመሪያ ፕሮሰስ ቅርጽ ለመስራት አብክተን አጥልለን እዛም ደግሞ ካጣራ ነው በኋላ አንድ ሐውልት ስንት ጊዜ ይፈጃል ተለቅ ያለ ሐውልት ያው ረጅም ጊዜ ነው የሚፈጀው በትንሹ አንድ ወር ወይ ሁለት ወር አዎ ያኮ ከጀርባ ብለን የመጣ ነው ዛሬውን መተንገጣጥመን ጨርሰን እንሄዳለን ዛሬውን እንደሱ ትንሽ አስቸጋሪ ነው ምክንያቱም የተለያየ የራሱ ፕሮሰሶች ስላሉት ማለት ነው ጭቃ ላይ ከሰራ ነው በኋላ ወደ ካስቲንግ የሚባል ፕሮሰስ አለ ጂፕሰም ካስት እና ትንሽ ደግሞ ጂፕሰሙ መድረቅ ስላለበት እሱ ፕሮሰስ አለ ከዛ መጨረሻ ላይ በብሮንዝ ወይም በፋይበር እንዲሁም በሲሚንቶ ሌላ ካስቲንግ የመጨረሻ ውጭ ያየናቸው አይነት ማለት ነው እንደነሱ አይነት ለማድረግ እሱ ረጅም ጊዜ ይፈጃል ማለት ነው ስለዚህ ዛሬ አጀማመሩን እናያለን ለምሳሌ አሁን ከወገብ በላይ እንደዚህ ያሉ ሐውልቶችና ሙሉ ተክለ ሰውነት ሐውልት ሲሰራ ለውጥ አላቸው ጊዜ አዎ ከወገብ በላይ ሲሰራ ረጅም ጊዜ አይፈጅም ምክንያቱም እንደሚታየው ጉርድ ፎቶ ማለት ነው ያ ላይክ እንደዛ ማለት ነው ኤክስ አርገሽ እንጨት ያረግሽው ጭንቅላት እዚህ ላይ ነው የሚሰራው ማለት ነው ይሄ ጭቃውን እንዲይዘልን እንዳይወድቅ የሚያደርገው በተርፍላይ ይባላል በተርፍላይ አቢ ቋንቋችን በልሰላም ጋይድና ስራ ነው እዚህ ነው የምሰራው እናውቀው ስለዚህ የኛ ጭቃ የታለ የኛ ጭቃ እዚህ ጋር አለ እኔ መቼም እንዳንተ አይደለም በጣም ነው ማሰብልህ እዚህ ጋር ቁምና በደንብ አግዝት አሁን ተመቻ ሰላም ስለዚህኛውን የምንሰራው ከወገብ በላይ ያለ ነው በደንብ መጠቅጠቅ ይኖርብናል ምክንያቱም ጭቃው እንዳይወድቅ ማለት ነው የመሰነጣጠቅ ባህሪ ስላለው መለጠፍ መመረቅ ነው አይደል አንተ በጭድ አድርገህ እንዳለጥፈው ነው ፈራል ሰማብራ ወይ እኔ ግን የተማረ ሐውልት ነው የምሰራው እንዴት በቃ የሚያስብ በቃ የተማረ ሐውልት ያንተ ባሰ በዲግሪ ምሩቅ የሆነ ሐውልት እኔና ፒናውን ጭንቅላቱ ጋር ያለ ነውና እስካሁን ጭንቅላት በጣም ከባድ ነው እንትኑ አስተሳሰቡ የሚገርም ነው ተሰራ ሐውልት አይደል ፒና ስንት ዓመት ሰራሽ አንቺ እዚህ 4 ዓመት ስንት ሐውልት ሰርተሽ ጨረሽ በ4 ዓመት ሐውልት ብቻ አይደለም ሐውልት መመረቂያ ስራህን ነው መጀመሪያ ከዛ በፊት ሌሎች ትምህርቶችን እንማራለን ስዕል ግራፊክስ መጀመሪያ ዲዛይን ነው ለከሚቀድመው ግቢ ውስጥ ያሉት ሌሎች ስዕሎች አሉ እንደሱ ከሰራም በኋላ ነው ሰርድ ላይ መመረቂያችንን እንመርጠው ማለት ሁሉንም ከሰማራም በኋላ ስለዚህ ለዚህ 1 ዓመት ከምና በግራሽም በቀኝሽም ነው መሰል አው ቅርጽ ሲሰራ በሁለቱም መሆን አለበት አለበዛ ባላንስ ነው አው ግዴታ ነው በሁለቱም እጆች መጠቀም ይኖርባል አሁን የመስጠት ምን እንደሚጠቅማል ከፊት ለፊት ያለው መስጠት የራስህን መሰለ መሰራ ከሆነ ከሱ ያያየ ወይም ከፎቶ ወይም አሁን ያያየ ከራስህ የተለያዩ ፍራግመንቶች ለማየትና ራስን ያያየ ለመስራት የሚያገለግል እኔ በስዕልም እኮ ራሴን ስየው አላውቅም አይደለም አሁን በጭቃ ላመጣ ይቅርና ያው በሂደት ነው የሚመጣው እንግዳችን ፍሬህይወት በቅድሚያ እንኳን ሰላም መጣሽ ማርቲ ሄሎ ማርቲ ሄሎ ሙዬ አሁን ደውለሽልኛል ነበር እንዴ ምን ተገኘ ደግሞ የሆነ ነገር አይቼ ገርሞኝ ነው እቤት ካለሽ ኢቢኤስ ቴሌቪዥን እስቲ ክፈች እስቲ አሁን እቤቴ ነኝ ቁጭ ብዬ ብዙ ዘመን የተለያዩትን ቤተሰቦች የሚያገናኘውን ፕሮግራም እያየሁ ነው ይሄ ፕሮግራምማ
የስንቱን ቤተሰብ ደስታ መለሰ መሰለሽ እኔ ምልሽ ማርቲ አሜሪካን በዚህ ሰዓት ከኛ እኩል ይተላለፋል እንዴ አዎ እንዴ እድሜ ለኢቢኤስ ሮኩ የሚባል ቴሌቪዥን ላይ የሚገጠም ነገር መጣ ልጄ ገዝቶልኝ አምጥቶ ግጥም አርጎ ከጓደኛሽ ጋር በተመሳሳይ ሰዓትና ጊዜ ከናንተ እኩል ያየው ውይ ልጄ ነኝ ያል ዘመን ከናት አባቷ ተለይተው በማግኘቷ ደስ ይላል በኢቢኤስ ቴሌቪዥን የሚተላለፉትን ተወዳጅ ፕሮግራሞች ከወዳጆ ከቤተሰቦና ከሚወዱት ጋር በተለያዩ አማራጮች በሮኩ ቲቪ በአማዞን ፋየር ቲቪ እና አፕል ቲቪ ያለ ገደብ በነፃ መመልከት ይችላሉ አይ በስንቱ ነገር ነው የሚያስቀን እያየሽው ነው ሙዬ እኔማ በሳቅ ልገለኝ እኮ ይስቃሉ ይዝናናሉ ምንም አይነት ገደብ የለም ከሀገር ውጪ በተለይ በሰሜን አሜሪካ ላላችሁ በተመሳሳይ ሰዓት የኢቢኤስን አዝናኝና ቁም ነገር ያላቸው ፕሮግራሞች በሮኩ በአማዞን ፋየር ቲቪ እና በአፕል ቲቪ መመልከት ይችላሉ ይመቻቹ ኢቢኤስ አሁን ቢያንስ እዚህ ጋር ስንት ኪሎ ጭቃ እንፈጃለን አሁን ይሄንን ለመስራት ኪሎን አላቅም ግን ብዙ ጭቃ ያስፈልገናል ያው እዚህ ጋር ሁለት ትናንሽ የቀለም ጋሎኖች ተጠቅመናል ይሄም ላይ በቃን ይችላል ጭቃ ከነዳጊ እነሱ ናቸው ከሳ ያለ ሰው ሞዴል ነው እንደሚሰሩት እናንተ ጡንቻል ወንድ ነው እንዴ ሴት እኮ ነው የጀመረችው ሳላ አንቺ ሴት ነው የጀመረሽ እኔ ወንድ ነው የጀመርኩት አይ ወንድ ነው አይ ሴት ናት ስለዚህ ሐውልት ሙሉ ለሙሉ የሚሰራው በጭቃ አይደለም ማለት ነው አዎ ይሄ የመጀመሪያው ፕሮሰሱ ነው ዛሬ አንጨርሰው ዋና ነገሩን ነው የምናየው እንጂ ብዙ ጊዜ ይፈጃል ከዛ በመቀጠል ያው ካስቲንግ የሚባል ቀደም ያወራሁት ፕሮሰስ አለ መጨረሻ ላይ አንዱ ውጪ ላይ ምናያቸው ማለት ነው እኮ አሁን ውጪ ያሉት ብረት ናቸው ማለት ነው እንጂ ጭቃ አይደሉም ብረት አይደሉም ሁሉም ብረት አይደለም ብረት የሚያስፈልግበት ፓርት ይኖራል በሲሚንቶ የምናቆመው ከሆነ እንጂ እዚህ ውስጥ ያሉት አብዛኞቹ ፋይበር ናቸው ስለዚህ ከውስጥ ፌሮ በቀጫጭን ፌሮና ሽቦ ተደርጎ ከዛ ፋይበር ምናምን ይደረግ ይችላል ማለት ነው አይ ፋይበር ራሱ ብቻውን ነው የሚደረገው ሬዚን ባል ኬሚካል አለ ከሱ ጋር በጣም ብዙ ፕሮሰስ ነው ያለው ብረት ምናምን እንጠቀም ብዙ ፕሮሰስ ነው ያለው አዎ ረጅም ፕሮሰስ እኔ ምንሽ ቀሚስ እናልብሳት እንዴ እንሸፍናታ እንሸፍናት አብረሽ ቀሚስ አልብሻታለሁ ኧረ አንተ እንዴ በጣም ጎበዝ ነህ የኛ ወንድ ነው ሴት ነው የምንሰራው ግን ማን ነው እንስራ የኛ ሰው ካልተለየም እስካንታቃል እኛ ቀሚስ አልብሳት መጀመሪያ ፎርሙን ነው እየፈለግን ያለው የማንኛውም ሰው ፎርም መጀመሪያ ላይ ተመሳሳይ ስለሆነ አቀማመጣችን የጭንቅላት አቀማመጣት ጥርሷ ወጣ ያለ ነው እንደዚህ ጋር እንጨት ውጭ ትታና ጥርሷ ፓርት አይደለም የጥርሷ አይደለም ገና እየሞላን ኧረ እየተግባባችሁ አብራም እጭቃ ማንኪያው ምንድነች የምትጠቅመው ነች እንደ ጥርስ መስሪያ ላይክ ቅርጽ ኪነ ቅርጽ ምናምን ግን እየሰራሽ ማለት ነው የገጠመሽ ነገር የለም ሰው መስሎኝ ያውቃል ድንገት ተዞር ነው ነገር ኦኬ የሰራሽ ራስሽ የሰራሽ ሳይሆን ሌላ ተለቅ ያለ የቆሙ ቅርጾች ምናምን ውስጥ ያሉት ማለት ነው ወሌ ነው ፈራዳ ያልኩ እና በድንገት ልታብድ ትችላል ኮስረኮረ ዞር ብለህ ሾፋ ሰላም የገጠመሽ ነገር አለ እዚህ ክላስ ሰርተን መመረቂያ ስራ የሰዓቱ እየደረሰ ማለት ፋይናሉ ቀን እየደረሰ ማታም ሽተን ወጥተን ከዛ ለሊት 7 ሰዓት የነጋ መስሎኝ ተነስቻለሁ እዚህ ለመምጣት ማለት ነው
የኛ እንዴት ነው ጅምሩ እንደዚህ ይመስላል ፉል ፊገር ሲሰራ ሳምፕሉ በዚህ መልክ ይሆናል አሁን ወደዛ መሄድ እንችላለን ስለዚህ ሰው ለመስራት ሳምፕሉ እንደዚህ ነው ማለት ነው አርሚቸር ይሰራል ከዛ በኋላ ዋናው ይሰራል ማለት ነው አሁን እኛ ግን ሰው አስመስለን አልብሽ ታስበች አላስመሰልንም እኛ ቀለድንበት ተጨማለቅንበት አይደል እነሱ ግን በስርዓት የሰሩት ይመስላል እንደውም ሳይጨርሱ አይቀሩም እስኪ እናያቸው እነሱ እሺ እንዴት አየው አንደኛ ሀሳብ አስተያየት እንቀበላለን የቅርጻ ቅርጽ ስራ ሲሰራ ከባዱ ነገር ምንድነው ምን የሚያስቸግረው ያው ሁሉም ነገር ከባድ ነው እና ትንሽ መብላት አለበት ያስረዋል ለዚህ ነው ከሱታል ለዚህ ነው ከሳቱታል ያስረባል በጣም ስራ ስለሆነ በጣም ጭቃ ማብካት የመታገል ምናምን ስላለው ያስረባል የሚገርም አሁን ይሄ ተሰርቶ እያለቀ ማለት ነው ድንገት ሊወድቅ ቢል ምን ረምት እኔ በዛ ያለ ጭቃ የሚገባበት ቦታ ላይ ስልካቸውን አብሮ ላስገብት ይችላል ለሰራ ግን ለስራና ተወደናል እኛ በጣም ተመችቶናል ከጀርባውን ብለን የመጣነው ዛሬ እንግዲህ ሰዎች ብዙ ጊዜ አልቀው ሳይት ለመተቸትም ሐሳብ ለመስጠትም ይቀላቸዋል ግን ከኋላ ያለው ልፋት ለማየት ነው የመጣነውና ደስ የሚል ራሱን የቻለ ትልቅ ጥበብ ነው እና ተመችቶናል እኛ ባጭር ሰዓት ውስጥ ያልቃል ብለን ነበር ባጭር ሰዓት ግን የሚያልቅ ነገር አይደለም አው ያው ቅርጽ በባህሪው ረጅም ጊዜ የሚፈልግ ነገር ነውና ለዛሬ የሚያክል ሞክረናል በአንድ ቀን ያልቅ ጀምረናል ኦሬዲ ይሄኛው እና አንድ ወርና ከዛ በላይ ይፈጃል ረጅም ጊዜ እና ከዛ አንድ 6-7 ወር ይፈጀብን የመመረቂያ ስራ አለ ወደሱ እንሄዳለን አስኪ መራጣው ብሎ ግን ደስ ይለኛል ስለዚህ አሁን ወደ አንቺ ሴት በጣም ለሰራሹ ቅርጻ ቅርጽ ወደ እኔ መመረቂያ አረውሾች ይሄ ማን ያኔ ስራ ነው ከሰላም እዚህ ጋር ምን ይላል በሰላማዊት በላቸው ይላል የሚገርም ነው አንተ ህይወት ያለው ነው ይመስለው እውነት በጣም ያስፈራል ይሄ ውሻ ወይስ ሌላ ጅብ ነገር አረውሻ አይ እንትን የተለያየ አይነት ባህሪ ያላቸው ሾሽ ናቸው ሙቭመንቱን ለመግለጽ ነው ስሜታቸው ማለት ነው እቺ ያጎነበሰች ናት የአግሬሲቭ ነው ምናምን ስሜቱን ለመግለጽ ነው ናሳይባቸው ሶስቱም ሳይባቸው አዎ በጣም የሚገርም ስንት ጊዜ ፈጀብሽ አሁን ስቱዲዮ ከተሰጠን በኋላ 6 ወይ 7 ወር ያክል ጊዜ ፈጅቶብኛል 7 ወር በጣም የሚገርም ፒና አንቺ ይታል የኔ ሰልፍ ፖርትሬት የሆነ ሰልፍ የራሴ ሰልፍ ፖርትሬት ማለት ነው ራስሽን ሰርተሽ እስኪ ቁሚ ከጎኗ በደንብ አንቺ ነሽ ራስሽ አንተ በመስቶት እየሽ ማለት ነው የሰራሽ ከመስቶትም ከፎቶም ከድሮይንግም ከተለያዩ እንትኖች ነው የተጠቀምኩት ክብደት አላት አይ ቀላል ነች ፋይበር ስለሆነ ቀላል ነች ሙሉ ነች አረጻዴ ነች ይሄ ደግሞ ዋናው መመረቂያ ስራዬ ነው ዋናው በሌ የሆነ ትርጉም ያለው ነገር ነው ያ ሀሳብ አለው ምንድነው እስካስረጅ ወደ ልጅነታችን ላይ ወደ ነበረ ንጽህና እንመለስ ነው በህይወት ስንኖር በተለያዩ ምክንያቶች አሁን ላይ ጥሩ ያልሆነ ስብዕናን ተላብሰናልና ልጅነታችን ላይ ግን ንጹህ ነበርን እውነተኞች ነበርንና ወደዛኛው ማንነታችን እንመለስ ነው ሀሳቡ ከፍ ያለ ቦታ ላይ ነው ቆመችው ከዛም ከልቧ የሚወጣ ልጅ አለ እና ወደ ራሷ እየተመለከተች ነው ወደ ራሳችን ተመልክተን ያኔ ወደ ነበረን ልጅነታችን ላይ ወደ ነበረን ንጹህ ማንነት እንመለስና በተለያዩ መንገዶች በተለያዩ ከማህበረሰቡ እንዲሁም ከራሳችን ከመጥፎ ህይወት ገጠመኞቻችን ይዘን የመጣነውን ጥሩ ያልሆነ ነገር አስወግደን ከፍ ወዳለ ቦታ ለማምጣት ከፍ ያደረኩት የሆነ ሀሳብ ከፍታ ላይ የደረሰ ሰው ነው ወደ ራሱ የሚመለከተውና በጣም የሚገርም ከምሽ ራሱ ቀለም ራሱ የሆነ ፓወር ነገር ያለው የግሪን
አይ በጣም የሚገርም ነው። ኃይለኛ ትርጉም ያለው ነገር ነው። እኛም ስንት ጊዜ ፈጀው ነው? ይሄ ወደ 7 ወር አይ ቲንክ እንደዛ ገደማ 7 ወር ፈጅቷል። ያው ፋይበር ነው የመጨረሻው ፓርቱ ከተለያዩ ነገሮች በመጨረሻው ካስት የምናደርግበት በፋይበር ሊሆን ይችላል፣ በብሮንዝ፣ በሲሚንቶ፣ በተለያዩ ማቴሪያሎች እናደርጋለን። ይሄ ፋይበር ነው። ውጪ ቢሆን አሁን በዝናብም በምንም አይበላሽም። ዋተር ፕሩፍ ነው ፋይበር። በጣም ቀለሙ ያው በፀሐይና በእንትን ሊለቅ ይችላል፣ ግን መታደስ ይችላል ማለት ነው። ሰላምና ፒና እንግዲህ ዛሬ በጣም ደስ የሚል ቀን ነው ከእናንተ ጋር ያሳለፍነው። ያየናቸው ነገሮች እንዳለ የሚገራርሙ ናቸውና ሰዎች በእርግጠኝነት ለዚህ ለቅርጻ ቅርጽ ስራ ከፍ ያለ ክብር እንደሚኖራቸው መናገር በእርግጠኝነት እንችላለን። ለምን ልፋቱን የሚፈጀውን ጊዜ ያለውን ነገር ከዲዛይን ጀምሮ ብዙ ነገሮችን የሚጠይቅ ነገር እንደሆነ እኔም ዛሬ ነው በደንብ የተረዳሁትና በጣም ወደናል። በጣም ነው እናመሰግናችሁ። እኛ በጣም ነው የምናመሰግነው። ስለ ሐውልት ቅርጻ ቅርጽ ስራ ይሄን ያህል እውቀት አልነበረንም፣ ግን አሁን ላይ ግን በደንብ እኛም ጥሩ እውቀት አግኝተናል፣ ጥሩ እውቀት ገንዝበናል። ስለዚህ ቀጣይ እኛም ለብዙዎች እናስተምራለን ማለት ነው። እናንተንም በጣም ነው የምናመሰግናችሁ። ያው በተማሪነት ላይ ሆናችሁ እንደዚህ የሚገራርሙ ስራዎችን ከሰራችሁ ሌሎች ትልልቅ ሀሳብ ያላቸው ነገሮችን እንደምትሰሩ አንዳንድ ነገሮች ራሳቸው መናገር የሚችሉ ነገሮችን ነው እየሰራችሁ ያላችሁትና ከዚህ የተሻሉ ስራዎችን ሰርታችሁ እንደምናገኛችሁ በእርግጠኝነት መናገር እንችላለን። ስለዚህ በርቱልን። በጣም እናመሰግናለን።